በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግስቱ ሽረት የሌለበት ቅዱስ እግዚአብሔር አምላካችን ልባችን አስቦ አንደበታችን ተናግሮ ስለማይዘልቀው ቸርነቱ በአንድነቱ በሦስትነቱ የተመሰገነ ይሁን። የሃይማኖታችን መሰረት የሃይማኖታችን ሰሌዳ ሃይማኖታችን ያሳየችን የሕይወታችን እናታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። አባታችን ቀሲስ ጥላሁን የዚህ ሁሉ ሕዝብ መጋቢና ባለመድኃኒት፣ የተወደዳችሁ የእግዚአብሔር ቤተሰቦች የቅድስት ድንግል ማርያም ልጆች በእግዚአብሔር ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? የእግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። በመካከላችን ተገኝቶ የጠመመውን አቅንቶ የጎደለውን ሞልቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የእግዚአብሔርን ፈቃድ መሰረት አድርገን እንደ ቅዱስ ፈቃዱ የምንማማርበት የትምህርታችን ርዕስ ለመቁሰልም ጊዜ አለው ለፈውስም ጊዜ አለው በሚል ርዕስ እንማማራለን። ለመቁሰልም ጊዜ አለው ለፈውስም ጊዜ አለው። ቦ ጊዜ ላቁስሎ ወወ ጊዜ ለፈውስ በቅዱስ መጽሐፍ ላይ በመጽሐፈ መክብብ ምዕራፍ 3 ከቁጥር 1 ጀምሮ እስከ 11 ሙሉ ስለ እንደዚህ አይነት ሐሳቦች የተጻፈ ነው። እስኪ በሉት ሁላችሁ። እሳቸው ያውቁታል፣ እናንተ ነው የምትሉት። ለመቁሰል ጊዜ አለው ለፈውስም ጊዜ አለው። እንድገመው። ለመቁሰል ጊዜ አለው ለፈውስም ጊዜ አለው። ሶስት እናድርገው። ለመቁሰል ጊዜ አለው ለምንም ጊዜ አለው ለፈውስም ጊዜ አለው። እንግዲህ መቼስ እግዚአብሔር ሁሉንም በጊዜ ያደርጋል። ጠቢቡ ሰሎሞን ይሄንን ነው የሚነግረንና ስለ ብዙ ነገር ነግሮናል። በጊዜ ለሁሉም ነገር ጊዜ አለው። ይሄንን ይተረትረዋል። መጠቅለልና መተርተር ይባላል። መጠቅለል እንደ ወርቅ ተንከብሎ እንደ ሻሽ ተጠቅልሎ ቅዱስ መጽሐፍ ይቀመጣል። ከዚያ ሲተረጎም ለምሳሌ አሁን ለአንድ ሰው የሚወደዱ 3 የልብስ ጣቃ ጥቅሎችን አሽጌ ሰጠው ጥሩ ነው አይደል? ግን ከዚያው አያይዤ ግን እንዳትፈታው ብለው ግን እስከምትሞት ድረስ ሳትፈታ አስቀምጠው ብለው ጥሩ ነው? ምንም አይጠቅመው። መስጠት ማለት ነው። መተርተር አለበት፣ መሰፋት አለበት፣ በልክ መደረግ አለበት። ስለዚህ ቅዱስ መጽሐፍ ጥቅል ነው። ለኛ እንዲለበሱ ነው መቅረብ አለበት። እንዲለበሱ ነው ያ የተጠቀለለ ነገር ነው። እንደዚህ ሁሉ ለምሳሌ ከብትን ብንወስደው በግን ብንወስደው አንድ ሰው በግ ሰርቶ ሲያበቃ የትንሣኤ ዋዜማ አንዳንድ በግ ለሁላችን ሰጥቶ እንዳታርደው ከዛ ቀጥሎ ደግሞ እንዳትሸጠው። ይሄ በጣም የሚያስቸግር ምን ልናደርገው እንችላለን ታዲያ? የጥበቃ በራሳችን ላይ ራሳችን ብንጠብቅ ይሻላል ነው። ስለዚህ እያንዳንዱ ነገር ሲፈተት ነው። አሁን ጤፍ ሰጥቶ አንድ ሰው እንዳታስፈጩት ካለ ደግሞ እንዳትሸጡት ደግሞ ቢያንስ ካላስፈጨ ነው በብሩ ስንዴ እንገዛበታለን። ደግሞ እንዳትሸጡትም ካለ ችግር ነው። ስለዚህ ቅዱስ መጽሐፍ እንደዚህ ይተነተናል ለሰው እንዲቀርብ ተደርጎ አሁን ደግሞ አንድ ሰው አንድን እንጀራ አንድ ጊዜ ቢውጠው ምን ይሆናል? ያንቀዋል አይደለም? ያንቀዋል። ተመጥኖ መቆረስ አለበት። ሰው አንድን የመጽሐፍ ቅዱስ ጥቅስ ዝም ብሎ እወጣዋለሁ ካለ ያንቀዋል። ስለዚህ ይተነተናል። ይህንን ሁሉ የሚያቀርቡ፣ የሚያርዱ፣ የሚያወራርዱ፣ የሚበልቱ እነዚህ ቆጥረው የሚያስረክቡ ሐዋርያት እንደዘላን ናቸው ተብሎ የተቀመጠው በቅዱስ ሐዋርያት እንደዘላን በሬውን ነርቶ ለገበያ የሚያመጣ አርዶ አያመጣም። ዛሬ ግን በከተማ መቼስ ስጋ ቤት የሚባል ተከፍቷል። ድሮ ስጋ ቤት የሚባል የለም። በሬ ቤት በግ ቤት ነው ያለ። በድሮ ማለት ነው ነርቶ ነው የሚሰጥ እንጂ አርዶ የሚሰጥ የለም። ደግሞ ዛሬ
ኑሮ ተቃሏል፣ ሰውም ቀሏል፣ ኑሮም ተቃሏል እንደምታውቁትና ታርዶ እየቀረበልን ነው ማለት ነው። እና እንደዚያ እየሆነ ነው። እንደዚያ ሳይሆን ግን ስጋ አራጅ ይገዛል ከሌላ ቦታ ማለት ነው። ስጋውን በልቶ የሚያቀርብ ማለት ነው። ስለዚህ ሐዋርያት እንደዘላን ናቸው። ሊቃውንት ደግሞ አርዶ አወራርደው ለአቅም የሚመጥን አድርገው። አሁን ለልጆች አጥንት አንሰጣቸውም፣ ስጋ እንሰጣቸዋለን። ስጋው ጥሩ ነው። ስጋው ግን ደግሞ ያለ መጠን ከሆነ ደግሞ ምን ያደርጋቸዋል? ያንቃቸዋል። ስለዚህ ምስጢርም በመጠን ይሰጣል። አንድ ሰው ሁሉን ዛሬ ካላወቁት ደግሞ አይልም፣ በመጠን ይሰጣል ማለት ነው። ስለዚህ መተርተር ይባላል። እዛ ሲተረትረው ለሁሉም ጊዜ አለው። ሁሉም የሚለውን ይተረትረዋል። ለምሳሌ ምን ይላል? ለመጽነስ ጊዜ አለው ይላል። ለመጽነስ ጊዜ አለው። አንድ ሰው በሚጸንስበት ጊዜ አይወልድም፣ በሚወልድበት ጊዜ ምን አይልም? አይጸንስም። በጸነሰበት ጊዜ ደግሞ ሌላ አይጸንስም። አይደለም እንዴ? አንድ ሰው እንደጸነሰ መልሶ ይጸንሳል? በጽንስ ላይ ጽንስ አይጨመርም። ለመጽነስም ጊዜ አለው፣ ለመውለድም ጊዜ አለው። ጽንስ ምጧም መቸገር ናት፣ ተጋድሎ ናት። ጽንስም በጎ ሀሳብ ማሰብ ነው። አሁን አንዲት ሴት ግን ጸንሳ ብትቀር ይጠቅማታል? መውለድ አለባት። ስለዚህ በጎ እቅድን ሁልጊዜ ማቀድ ይጠቅማል። ማቀድ ብቻውን ማለት ነው። መወለድ አለበት ይሄ ማለት ነው። ሰው ሁልጊዜ በጎ እቅድ ያቅዳል። መቁረብ ማቅድ የለም፣ መመጾት ማቅድ የለም። ነገር ግን ምንድነው ያን አይወልደውም። ሁልጊዜ ጽንስ ብቻ ይዞ ይቀራል ማለት ይሄ የመውለድ የጽንስ ጊዜ ማለት ምንድነው? ቃለ እግዚአብሔር የምንማርበት ጊዜ ነው። ያንን ደግሞ ስንወልደው ደግሞ ተግባር ላይ ስናወጣው እሱ መውለድ ይባላል። አንድ ሰው መቼስ ጠላቶቹ ቢያሰቃዩት፣ ከብት የሚጠብቅለት ቢያጣ፣ ወይ ደግሞ ልጅ ቢቸግረው በቃ መጽነሱ ብቻውን ዋጋ አይደለም። ደግሞ ሲወለድ መውለዱ ደግሞ ብቻ ደግሞ አይደለም። ክርስቲያን እኮ መጽደቁ ይሄ ሁሉን የሚያድገው መጽነሱ ብቻ አይጠቅምም። መወለዱ ብቻ ደግሞ አይጠቅም ማደግ። ስለዚህ ምንድነው ይሄ? እንጸንሳለን፣ እንማራለን ማለት ነው። የምንጸንሰው ደግሞ ከሙሽራችን ከክርስቶስ ነው። እንጸንሳለን። ያንን ደግሞ ይህንን የሚያገናኙ ጽንሱ እንዲፈጠር የሚያደርጉት እነዚህ ካህናት ናቸው፣ ንስሐ አባት ናቸው። ይህን እንጸንሳለን፣ ከዛ በተግባር እንወልደዋለን። ያ የተወለደ ልጅ ደግሞ ተወልዶ ከቀረ ሽባ ይሆናል። ስለዚህ ምን ማድረግ ነው? የጀመርነው በጎ ተግባር ደግሞ በጸጋ እግዚአብሔር ደግሞ ይኮተኮታል። ስለዚህ ወደ ማዕረጋት ከፍ ይላል ማለት ነው። ይሄ የጽንስ የወሊድ ጊዜ ይባላል። ከዚያ ሰው የሚጸንስበትን ማወቅ አለበት። ሁለተኛ የሚጸነሰው ከባል ብቻ ነው አይደለም? የሚጸነሰው ስለዚህ የሚጸነሰው ከባል ብቻ ነው። ከዚያ ዝም ብሎ ከዙሪያው የሚጸንስ ይሄ ችግር የፈጠረ ጽንስ ነው ማለት ነው። ስለዚህ የምንጸንስም እኛ የክርስቶስን ሐሳብ ብቻ ነው። ከዛ ደግሞ ምን ይላል? ለሳቅም ጊዜ አለው ይላል። ለሳቅ አሁን ለሳቅ ምን ጊዜ አለው? ሳቅ ምን ይጠቅማል? እምስቆ እዩላችሁ ይላል መጽሐፍ ቅዱስ አለ። ደግሞ መልሶ ደግሞ ለሳቅም ጊዜ አለው ይላል። ይሄንን አንስታሲዮስ የሚባል ሊቅ ምን ብሎ ይናገራል? መጽሐፈ ሐዊ ላይ እኛ ከመጻሕፍት ጋር በመጣላታችን ምክንያት መጻሕፍት የተጣሉ ይመስሉናል ይላል። መጻሕፍት እኮ አይጣሉ፣ የተጣላ ነው እነማንን? እኛ እነሱ ጋር ስንጣላ መጻሕፍት ጦርነት የገጠሙ ይመስለናል። እኛ ስንታረቅ መጻሕፍት አንድ ሆነው ይታዩናል፣ ተዛምደው ማለት ነው። የእኛ መጣላት መጻሕፍት ተጣልተው እንዲታዩን ያደርጋል። ለሳቅም ጊዜ አለ። የሚሳቀው መቼ ነው ብሎ አሳቁ ብሏል፣ ደግሞ ሳቁ ብሏል። እንዴት ነው የሚሳቀው መቼ ነው ይሉና ሊቃውንት ይህን ሲተረጉሙ ብሎ ይናገራሉ። ለሳቅም ጊዜ አለው። መቼ የሚሳቀው? እንግዳ ሲመጣ ይሳቃል። ለምን? ተቆጥተው ነው ብሎ ተመልሶ እንዳይሄድ ማለት ነው። የሚሳቀው ሌላ ሳቅ አይፈቀድም ነው የሚለው። ያው የእኛን ሳቅ እንግዲህ ደግሞ ዓለም መቼስ ሳታረገን የለም ደግሞ የሳቅ ውድድር መጥቷል። ደግሞ እንግዲህ መቼስ ማለት ነው ሰው ማለት ነው። እና ለሳቅም እንኳን ጊዜ አላት። እንግዳ ሲመጣ ይሳቃል፣ የከፋ ፊት አይቶ እንዳይሄድ ማለት ነው። ከዚያ ውጭ ያለው ምን ይባላል? ተሳልቆ እንደዚህ እያለ ይመጣል። ለሳቅም ጊዜ። ከዛ ደግሞ ለመወርወር ጊዜ አለው። እንደው አጠራ የዚህኛው ላይ ለመድረስ ነው። ለመወርወር ጊዜ አለው። ለመወርወር ከዛ ደግሞ የተወረወረውን ለመሰብሰብ ጊዜ አለው። አሁን ይህ ጅልነት ይመስላል ሲያዩት አይደል? ድንጋዩን ወረወር ነው፣ የወረወርነውን ሰበሰብ ነው። ምን ሊባል ይችላል? ጅልነት ሊመስል ይችላል። መሰረታዊ ትርጉም ግን አለ። ለመወርወር ጊዜ አለው፣ ለመሰብሰብ ጊዜ አለው። እስኪ ይሄን አስቡት። አንድን አካል የወረወርነውን መልሰን እንሰበስበዋለን አንሰበስበውም? እስኪ መልሱ ስታስቡት፣ እንዲሁ ስታስቡት
የወረወረውን አንሰበሰበውም አይደል? ይሰበሰባል። በስጋዊነት ማለት በመንፈሳዊ ትርጉም ሳንል ለምሳሌ ድንጋይ ለእርሻ ሲያስቸግር ይወረወራል፣ ፎቅ ሲሰራ ይሰበሰባል አይደል? ስለዚህ የወረወርነው እንሰበሰብነው አልሰበሰብነውም? እንሰበስበዋለን። ስለዚህ እንቅፋት ሲሆን ይወረወራል፣ እንቅፋት ሲሆን ለስራ ሲፈለግ ይሰበሰባል። ያም ደግሞ ጠማማነት ከሌለበት ነው፣ የቀና ድንጋይ ከሆነ ነው። ስለዚህ ሥላሴ ሰውን የሚበትኑበት ጊዜ አለ፣ የሚሰበስቡበት ጊዜ አለ። ሰው ሲጠግብ ይበትኑታል። ሥላሴ የኃጢአት አንድነትን አይወዱምና የኃጢአት አንድነት ለኃጢአት መሰብሰብን አይወዱም። ሥላሴ እንዲህ ያለውን ጉባኤ ይበትኑታል። የክፋትን ጉባኤ ማለት የክፋትን ጉባኤ መልሰው ደግሞ ይሰበስቡታል። ለምሳሌ እስራኤልን በባቢሎን ይበትኗቸዋል፣ መልሰው ይሰበስቧቸዋል። ስለዚህ ይኸው ሥላሴን የሚያደርጉት ለምንድን ነው ሲባል ለድህነት ነው። የኃጢአት ህብረትን ሥላሴ ይበትኑና መልሰው የጽድቅ ህብረት ያደርጋሉ። ሌላው ደግሞ ልንገራቸው፣ እግዚአብሔር ሆን ብሎ ሳናጠፋ ይበትናል አይበትንም? አይበትንም አይደለም? አይበትንም፣ ይበትናል። እግዚአብሔር ሳናጠፋም ይበትናል፣ ስናጠፋም ይበትናል። ስናጠፋ የክፉ ጉባኤን ይበትናል፣ ሳናጠፋ ደግሞ ይበትናል። ምን እናደርግ? ፍሬ እንድናፈራ ማለት ነው። ፍሬ እንድናፈራ ይዘራናል፣ መልሶ በምጽአት ይሰበስበናል። በእስጢፋኖስ ሞት ተበተኑ፣ መልሶ ደግሞ በትንሣኤ ጉባኤ ይሰበስባቸዋል። ለሃይማኖት ይሰበስባል፣ መልሶ ደግሞ ያሰማራቸዋል። እሱ አለ። ሌላ በክፋት የተሰበሰበ ሕዝብ መልሶ ሲስተካከል እንደ በግ ነው። በግ በጣም ክፉ ደዌ የያዛት በግ ሌላውን የምታበላሽ ከሆነ ማቆያ ይሰራላታል። ለከተማ ሰው በእርግጥ ይሄ ምሳሌ ያስቸግራል። እንግዲህ በጊቱን ሲያማት ይሄ የበግም ጉንፋን አለው እንደምታውቁት እና ያ ሌሎችም በጎች የሚያም ከሆነ ሌላ ይሄ ጓዳ ወይም ጉርጅ የሚባል አለ በገጠሩ። ጓዳ ይበጅላትና እዛ ትቆያለች። ስትድን መልሳ ትመጣለች። ስትድን መልሳ ትመጣለች። እሱንም እንመጣበታለን። ስለዚህ የመሰብሰብና የምን ጊዜ ይባላል? የመወርወርና የመሰብሰብ ጊዜ ተብሎ ይጠራል። አሁን ወደ ምኑ እንመጣለን? ወደ መቁሰሉ እንምጣ። ለምሳሌ ደግሞ የመንቀልና የመትከል ጊዜም አለ። በእርግጥ ቦይ ጊዜ ለተኪል ወቦይ ጊዜ ለመሊህ፣ ለመትከልም ጊዜ አለው፣ ለመንቀልም ጊዜ አለው። ሥላሴ ይነቅላሉ፣ ሥላሴ ይተክላሉ። ለምሳሌ በአትክልት ውስጥ የነቀልነውን እንተክለዋለን፣ የተከልነውን እንነቅለዋለን። ለምን? ለምሳሌ ባህር ዛፍ ታውቃላችሁ፣ ችግኝ መቼስ ፍል አይታችኋል። አፈላ ነው እንነቅለዋለን። የምንነቅለው ግን ለመትከል ብለን ነው። ገብቷችኋል አይደለም? እንነቅለዋለን። የምንነቅለው ምን ልናደርገው ነው? ለምን እዚያው አይሆንም? ለምን እዚያው አይሆንም? የማያፈራበት ላይ ብድግ አድርጎ የሚያፈራበት ላይ መትከል ማለት የሚያፈራበት ላይ መትከል። ሥላሴ ምንጊዜም ያለ ጸጋችን ስንሰማራ የማናፈራበት ሰይጣን በነገራችሁ ላይ የማይጸድቁበትን ጽድቅ ያሰራል። ሰይጣን ጽድቅ እንደሚያሰራ ታውቃላችሁ? ያሰራል አያሰራም? ሰይጣን አያሰራም? በጣም ብዙ ጽድቅ ያሰራል ሰይጣን። ግን የማይጠቀሙበትን ጽድቅ ነው የማይጠቀሙበትን። ለምሳሌ ማግባት ያለበትን ሰው ኧረ የታባቱ ለዚህ ቀሪ ያለም ጥለኸው ሂድ ይለዋል። ምንኩስና እኮ ጽድቅ ነው፣ ያስመነኩሰዋል። መልሶ ደግሞ ሴትን መንግሥተ ሰማያት አድርጎ ያሳየዋል። ለሴቲቱም እንደዚያው ማለት ነው። ከዛ የማይጠቀምበትን ጽድቅ አስጀመረው፣ መልሶ ለማበላሸት እንዲመቸው ማለት ነው። ሰይጣን ብዙ ጊዜ ደግሞ ሰውን ከሚዋጋበት አንዱ የማይጠቀሙበትን ጽድቅ ማሰራት ነው። ስለዚህ በዚያ ያሰማራውን ሥላሴ ይነቅላሉ። ከዚያ የምናፈራበት ላይ አምጥተው ይተክላሉ። ብዙ ጊዜ ለዚያ ነው አንድ ላይ ቁጭ ያለውን ፍል እንነቅልና ዘርዘር አድርገን እንተክለዋለን። እዚያ ላይ ምንድነው በሳይንሱ በሰውኛው ማዕድኑን እየተሻሙ ሁሉም ሳይመገቡ ቀጭጨው እንዳይቀሩ ነው አይደለም እንዴ? ስለዚህ የሚያፈራበት ላይ ተሄዶ ይተከላል። ይሄ የመትከልና የመንቀል ጊዜ ተብሎ ይጠራል። ሥላሴ ሰውን የማይሆነው ቦታ ላይ ሲሰማራ ይቀጡታል፣ በደዌ ይነቅሉታል፣ በደዌ ይነቅሉታል። የሚያፈራበት ቦታ ላይ ደግሞ ሲሆን መልሰው ያቀኑታል። ይህ የተግሳጽ ጊዜ ነው። አሁን ወደ ቁስል እንምጣ። እንግዲህ የመቁሰልም ጊዜ አለው፣ የፈውስም ጊዜ አለው። እስኪ አንድ ጥያቄ ልጠይቃችሁ። መቁሰል ጥሩ ነው አይደለም? መቁሰል አሁን ከእግር ጥፍራችን እስከ ራስ ጠጉራችን ቁስል ቢወጣብን ጥሩ ነው አይደለም? ጥሩ አይደለም አይደል?
ጥሩ አይደለም። ጥሩ የማይሆነው ለምንድን ነው? አይዟችሁ፣ ለምንድነው ጥሩ የማይሆነው? ያማል። ህመሙስ ለምን ጥሩ አይሆንም? ያስቸግራል። ችግሩስ ለምን ጥሩ አይሆንም? እንደዚህ ስናል ጫፍ ወደ ሌለው ነገር እንደርሳለን አይደል? ዞሮ ዞሮ ቁስሉ ይጠቅማል። ቁስሉ ይጠቅማል እና ይቺ ምንድናት? ለመቁሰልም ጊዜ ያለው ጥሩ። አሁን በጣም ጥሩ ቁስል እበጥ የወጣበት ሰው እያለ ይሄ ሰውዬ መዳን አለበት። ለመዳን ግን ምን ማድረግ አለበት? መቁሰል አለበት። ሰውዬው እበጥ አለበት፣ መዳን ያስፈልገዋል። ለመዳን ግን ምን ማድረግ አለበት? መቁሰል። ምን ማለት ነው? ሰውየው እንዲህ ግን መድኃኒት ልንቀባለት ይገባል። እንድንቀባው ደግሞ መፍረጥ አለበት። መድኃኒት እንዲቀባ ካልሆነ ላይኛው ላይ ብቻ ተቀብቶ ይቀራል። መፍረጥ አለበት። እሱ ብቻ አይደለም፣ መፍረጥ ብቻ የሚጠበቅ መላጥ ደግሞ አለበት። መላጥ አለበት። እናንተ ልጆቹ አይደለም እየረበሹ ያላችሁት፣ እናንተ ግን ትረብሻላችሁ። ለምን? አንድ ልጅ ሲያለቅስ ሁላችሁም ዘወር ማለታችሁ ይደንቃል። ሰይፍ ቢመጣ እንዴት ልትሆኑ ነው? እሺ፣ ስለዚህ ወደዚህ መምጣት አለብን። ተመልከቱ። አሁን ሰው አበጠበት ቁስል፣ ለመዳን ደግሞ ምን ማድረግ አለበት አለ? መቁሰል። ለምንድነው የምናቆስለው? መድኃኒት ስል እንዲቀበል። ካልሆነ ላይ ሆኖ አይገኝም። ስለዚህ ምን ማድረግ አለበት? እናፈርጥለታለን። ከዛ ደግሞ እንልጠዋለን። ግን ያማዋል። ቢያማውም ጥሩ ነው። ለምን? የዚህ ሁሉ እኩል ይሆናል። ለምንድን ነው? ለመዳን ነው። ስለዚህ ለመዳን መቁሰል ግድ ነው። ቁስሉ ሳይላጥና ሳይፈርጥ ሊድን አይችልም። እዚህ የመቁሰል ጊዜ ሲያፈርጥለት ሲልጥበት ይቆስለዋል። ከዛ ደግሞ ጥንቃቄ ደግሞ ያስፈልገዋል። ጥንቃቄ ለመቁሰል በጣም ከዛ ደግሞ መበጣት ይባላል። መበጣት መንፈሳዊ ትርጉም አላቸው። መበጣት ምንድነው የሚባለው? እዚህ ላይ ይሰነጠቃል። ከዛ የቆሸሸ ደም ካለ ያወጣለታል። ሐኪም ካለ እዚህ ውስጥ እንግዲህ ማገዝ ነው፣ እንተጋገዝ። ይሄ ይሰነጠቅና የቆሸሸው ደም ይወጣል። እሱ ብቻ አይደለም፣ እንቁም ይባላል። እንቁ ይሄ እንቁ ለምሳሌ ሰውን እባብ ከነደፈው እግሩ ላይ ይበጣና እንቁ ይቀበርለታል። ተሰንጥቆ ነው ግን ሰውነቱ። ሰውየው እኮ ለመዳን የሁሉ ነገር የሚመጣው የሁሉ ነገር ለመዳን ይሰነጠቃል። ይሰነጠቅና እንቁ ይቀበርለታል፣ ይሰፋል። ይሄ እንቁ ምን ያደርጋል? እስከ ጭንቅላቱ የተሰራጨውን የእባቡን መርዝ መጥምጦ ያመጣዋል። መጥምጦ ያመጣና እንቁ በሙሉ ሰብስቦ ይዘዋል። ሰብስቦ ቁልጭ አድርጎ ያንን ደዌ በሙሉ ይሸከማል። እንቁ ነው ያን የሚሰበስበው የተሰራጨውን በሙሉ። አሁን ለምሳሌ እባቡ ከነደፈው እዚህ ላይ ብንበጣው እዚህ ጋር አለ፣ እዚህ ላይ ደግሞ ብናደርገው እዚህም አለ። ምንድን ነው የሚያደርገው? የሆነ ቦታ ላይ እንቁ መቅበር ነው። ከዛ ሰብስቦ ቁልጭ አድርጎ ያመጣና ይጠራል። ከዛ ሰውየው ከመርዙ ነፃ ይሆናል፣ ከሞት ይደን። ስለዚህ መላጥ አለበት፣ መፍረጥ አለበት። ከዛ ደግሞ ይበጣል። ሌላው ደግሞ ምን ይደረጋል መሰላችሁ? ይታሰራል። አይታሰርም? ሰው ሲያብድ ለምሳሌ ምን እናደርገዋለን? እናስረዋለን። የምናስረው ደግሞ ለምንድን ነው? እንዲድን ነው። ከማበዱ የተነሳ እሮጣለሁ ሲል ድንጋይ ሊፈጠፍጠው ይችላል። እናስረዋለን። የምናስረው ግን ለምንድን ነው? እንዲድን። ስናስረው ደግሞ በጥሼ ሄዳለሁ ሲል እግሩ ሊላጥ ይችላል። በቃ ለመዳን ነው። እናስረዋለን። እስኪድን ድረስ ይታሰራል። እስኪድን ድረስ ይበጣል። እስኪድን ድረስ ይላጣል፣ ይቆስላል። እነዚህ ሁሉ ከዛ ደግሞ መራራ ነገር ይጠጣል። እምቢ ቢል የምናደርገዋለን? ልጆቻችሁ መድኃኒት አልወስድም ሲል ምንድን ነው? አንዱ አባትየው አንዱን እጅ ልጅየው አንድ ልጅ ሆኖ መድኃኒቱን እንግተዋለን፣ በግዱ ማለት ነው። እንግተዋለን። ያመራራ ነገር ይወስዳል። ከዛ ደግሞ መድኃኒቱ ደግሞ እስኪድን ድረስ መደጋገሙ አይቀርም። ይደጋገማል፣ ይታዘዝለታል። ከዛ ደግሞ ይታጠባል። ቁስሉ ይታጠብለታል። ደግሞ መልሶ መድኃኒት አድርገ ነው መድኃኒቱ ራሱ ሽታ ፈጥሮ እንደምትሉት በሳይንሱ ባክቴሪያ ይባላል አይደለም? እሱን ደግሞ እንዳይፈጥር ደግሞ መላልሰን ደግሞ እናጥበዋለን። መላልሰን ነው ደግሞ የምናጥበው። አንድ ጊዜ አይደለም፣ ጠዋትም ይታጠባል፣ ማልዳም ይታጠባል። ይሄ ሁሉ ስናጥበው ደግሞ ይደማል። ደግሞ ስናጥበው ሲደማም ይታጠባል።
ለምን እንዲድን ነው። ደግሞ ያመዋል። እያመመው ምን እናደርገዋለን? እናጥብለታለን። ከዛ ምን ይደረጋል ደግሞ? ቁስሉን ስናፈርጥለት በመርፌ ነው የምናፈርጠው፣ ወይ በሾህ ስናፈርጠው ምን ይሆናል? እዚች ላይ ይላል ተመልከቱ። እዚች ላይ መርፌውን ስንጨምር እስከ ጫፉ ድረስ አንድ ጊዜ ቁስሉ ውስጥ ብንጨምረው ምን ያደርጋል? እንዴት ያደርጋል? ሰውየው ይማታል በቡጢ አይደለም እንዴ? አሳመም ነው ማለት ነው። ግን እፍያን ቀላል ነው፣ ችግር የለም ቀላል ነው። አይዞህ እሳይ እያለ ያስፈርጣል፣ ደስ ብሎት ያስፈርጣል ማለት ነው። ይሄ ሁሉ ጥንቃቄ ከዛ ጨው ደግሞ እናደርግበታለን። ቁስሉ ምን ይደረጋል? ይሄ ባህላዊ ሕክምና ነው። የባህል ሐኪም አይደለውም። በእርግጥ እናቶቻችን ሲያደርጉት የማውቀውን ነው። ጨው ደግሞ ይደረግበታል። ጨው ቁስሉ ላይ ደግሞ እንዲያደርቀው በጨርቅ ተቋጥሮ ይደረግለታል። ያንን አንደኛ በሽታውን መዝምዞ ያወጣዋል፣ ወደ ውጭ ስቦ ያወጣዋል። ከዛ በኋላ ደግሞ ምን ይደረግለታል? ደግሞ መዝምዞ ያወጣዋል። ከዛ ቀጥሎ ደግሞ ያደርቅለታል። እነዚህ ሁሉ ነገሮች ናቸው ቁስሉን የሚያስፋፉት። ህዋሳያን ካሉ ምኖች ካሉ የሚያደርቅ የሚያለሰልስ ስንት ነገር እኮ ነው ያለው። እንዳይጨማር ቅርድድ እንዳይልበት የሚያለሰልስ ዘይት ደግሞ መልሶ ደግሞ የሚያደርቅ ደግሞ መድኃኒት ይታዘዝለታል። ይሄ ሁሉ የመቁሰልና የመዳን ጊዜ። ሌላው ደግሞ ምን ይደረጋል? ደግሞ መርፌ ያማል አያምም? አሁን እዚህ ላይ ሰው ሲወጋው ሲሪንጅ አያምም? እና እንዴት ነው? ስለሚያም ምን እናርገው? እንተዋውን ወይስ ቢያምም የግድ ነው እንወጋዋለን? ለምን? ለመዳን። ስለዚህ የመቁሰል ጊዜ ይባላል። የምን ጊዜ አልኳችሁ? የእግዚአብሔር ሰዎች የመቁሰል ጊዜ። እንተርጉመውና ትምህርታችን እንጨርሰው። ሌላ ይሄ ብረት በሽታ ይዘዋል ታውቃላችሁ? የብረት በሽታ ልንገርና ትምህርት ልጠቅልለው። እዛችን ተርጉመናት። የብረት በሽታ አለው። ምንድነው በሽታ? የብረት ዝገት። ምን እናደርገዋለን? ይሄን ዝገት ምን እናደርገዋለን? እንሞርደዋለን፣ እንወለውለዋለን። ከዛ ደግሞ ምን ይላል? ደግሞ በሳት ሎሚ፣ ጠጀ ሳር ታውቃላችሁ? እንደዚህ የእናንተን የከተማውን ሴቶች ጌጣጌጥ አላውቅም። የገጠሮቹ ግን የብር መስቀል ሲያሰሩ ይሄ ይጠቁራል። ከዛ ማስኳልም ይባላል። ይኳላል። ሰው አይኑን ነው የሚኳለው በእርግጥ ዛሬ እና ያ ይኳላል። እንደሚኳለው መኳል የሚባለው ይሄ ማጥራት መሰንገል ማለት ነው። ከዛ ምንድነው የሚያደርገው? ይሄንን ደግሞ ለማጥራት ሎሚ፣ ይሄ ጠጀ ሳር እንደዚህ ጨምርና የሽቱ ሳር ነው። እሱን ጨምሮ በሳት ያፈላዋል። ያፈላና ከዛ በኋላ ደግሞ አለችው ደግሞ እቺ ከፈረስ ጭራ የተዘጋጀች በሷ ደግሞ እየነከረ ደግሞ ይወለውለዋል። ከዛ ይጠራል። መደበኛ መልኩን ይይዛል ማለት ይሄ የብረት በሽታ እንደዚያ ሆኖ ነው የሚፈወሰው። ሌላ ደግሞ በመተኮስ ደግሞ የሚፈወስ ደግሞ አለ። መተኮስ ለምሳሌ በጎች፣ ከብቶች ደግሞ ምን ይዳረጋል መሰላችሁ? እቺ እንደዚህ አድርገው ሲተኩሱለት ባወጡ ይፈርጣል በመተኮስ እና ብቻውን ደግሞ መኝታ ተለይቶለት ይታመማል። እነዚህ ሁሉ የፈውስና የቁስለት ጊዜዎች ይባላሉ። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ወደ ትርጉሙ እንምጣ። እንግዲህ ባለመድኃኒት ቆሳይ የተባለ ምንድን ነው? ህዝብ ነው። ቁስለኛ የተባለው ህዝብ ነው። ነዳፊውም ዲያብሎስ ነው። ዲያብሎስ ነው። ቁስላችንም ኃጢአት ነው። በሽታችን ኃጢአት ነው። ደዌው ማለት ነው። እሱ ኃጢአት ነው። ባለመድኃኒት የተባለ ደግሞ ካህን ነው። ንስሐ አባት ነው ባለመድኃኒት የተባለ። ሊፈውሰን ሲል ዝም ብሎ ቀጥታ አይደለም። ዝም ብሎ በቃ እግዚአብሔር ይፍታ ብሎ አይደለም የሚያድነን። ማቁሰል አለበት ነው። ህሊናችን ማመን ያገበት እሱ ነው። ከዛ ያቆስለናል። በእንደም ያቆስለን ትእዛዛቱ ናቸው። እነዚህ የሚያዛቸው ቀኖናዎች ነው። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ምንድን ነው ያለው? የማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይ ወለእመቦ አበጠከ አሃደ ምዕራፈ ሁር ምስሌሁ ክልኤተ ምዕራፈ፣ አንድ ምዕራፍ ላዘዘህ አንድ ምዕራፍ አብረኸው እንድትሄድ ከለመነ ሰው ጋር 2 ምዕራፍ አብረኸው ሂደህ፣ 2 ምዕራፍ ካስጨነቀ ሰው ጋር ና ይሄን ተሸክምና ሂድ ካለ መንገድ ላይ አግኝቶ ና የኔን ጓዝ ተሸክምና ሂድ መንገድ ላይ እናገኘን ሂድ ክለን እንዲያውም እኔ ሌላ ጨምራለሁ ብለን 2 ሂድ። ስለዚህ ይሄን ሸክም አሸካሚ የተባለው ካህኑ ነው። ቀኖናውን ነው የሚሰጠው። አንተ እንዲያውም ጨምረ ስራ ሌላ
ሌላ ደግሞ እሱ ካለም ጨምረ ደግሞ ስራ። አንድ ሱባኤ ሰጥቶ ከሆነ አንተ 2 ስራ፣ ነፍስን ነፃ ታወጣት። ጌታ ያለ ምንድነው? በረፍታችሁ ብዛት ሳይሆን በትዕግስታችሁ ብዛት ነፍሳችሁን ነፃ ታወጧታላችሁ ነው ያለ። ይህ መሰንጠቅ የሚባለው ስግደቶቹ፣ ተጋድሎቹ እነዚህ ናቸው የመቁሰል ጊዜዎች የሚባሉት። ጾሞቹ፣ የሚታዘዙልን ቀንኗቹ፣ እነዚህ ሁሉ መንፈግ ራሱ ሰውነታችሁን ረፍት እንድንነፍገው፣ ምግብ እንድንነፍገው፣ እነዚህ ገደብ ደግሞ መታሰር። ሰው እያበደ አይደለም እናስረዋለን ብያቸዋለሁ። ይሄን እንዳታደርግ ተብሎ ይሄ እስራት ነው። የምናስረው ግን እንዲድን ነው። ገደብ ይገበጅልናል። ድንበር ነው እሱ። የሁሉ ለድነት ነው። የሚሰነጥቀን ደግሞ ምንድን ነው? አካላችን ይገስጸዋል። ይገስጽና እንቁ ክርስቶስን ሰውነታችን ውስጥ ይቀብረዋል። ስለዚህ እንቁ ክርስቶስ ወደ ውስጣችን እንዲገባ ምን መሆን አለበት? አካላችን ተሰንጥቆ ነው የሚያስገባው። ተበጥቶ ማገም መብጣት ይባላል። ይሄ በምላጭ ማለት ነው። እሱ ተደርጎ ነው። ሰው እኮ ጥጋቡ እኮ ይገርማቸዋል። እንኳን ለድነት እንኳን ለንስሐ እንኳን ለነፍስ ድነት ይቅርና ሰላዮች ሰውነታቸውን አስቀድደው መሳሪያ ያስቀብሩ የለን ሰውን የሚያጠኑበት ማለት ነው። ያን እኮ እየደሙ ነው የሚያስቀብሩት ማለት ነው። እየደሙ አሟቸው ነው የሚቀሩት። በዚህ ውስጥ ደግሞ ኤሌክትሪካል የሆነ እንዲያው አንድ ቀን ፈንድቶም ሊገላቸው ይችላል። ያን ለማስቀበር ተሰንጥቀው ነው። ቆዳቸው ተቀዶ ነው። ሰው ለሆዱ ብሎ ይህን እየቀደደ ወሊድ መቆጣጠር ያስቀብር የለ ለሆዱ ብሎ ነው። መቼስ እንዲሁ ትቀየሙ እንደሆነ እንጃለታችሁ። ሰው ወሊድ መቆጣጠሪያ የሚጠቀሙ ለምንድን ነው? ለሆዱ እንትን በንጽህና ለመኖር እንደዚህ ብሎ እንደዚህ ብሎ እኩል ይሆናል። ለሆድ ነው፣ ሌላ ምንም አይደለም እኮ። ምክንያቱም ልጁ መጥቶ ያስርበኛል ነው በቃ እኮ፣ ሌላ ምንም እኮ አይደለም። በጣም አሳማነት ማለት ነው። ሌላ ደግሞ ከሃዲነትም ጭምር ነው። ከሃዲ እግዚአብሔር ቆይ እስቲ እንደው ከመፍጠር ከማብላት የቱ ይበልጥበታል? አቤት መፍጠር ነው አይደለም? አቧራውን አጠራሞ ሰው አድርጎ ዳዊት ይላል እኮ መኑ ነገሮ ለግዚኤ እንዲሁ ለጌታዬ ማን ነገረው አለ። እንደዚህ አድርጋ አብጀው ብሎ ማለት ነው። ማን ነግሮታል? ውእቱ እግዚአብሔር ውእቱ ሰማኒ፣ ራሱ አስቦ ፈጠረኝ እንጂ። መቼስ ቀይ አድርገኝ ብሎ ቀይ ሆነ፣ ጥቁር አድርገኝ ብሎ ጥቁር የሆነ፣ ረጅም አድርገኝ ብሎ ማመልከቻ አስገብቶ የተፈጠረ የለም። ቀጭን አድርገኝ ብሎ ቀጭን የሆነ የለም። ከመፍጠርና የተፈጠረውን ከማብላት የቱ ይከብዳል? በዚያውስ ላይ ስጋውን ከማብላትና የምድራዊ እንጀራ ከመስጠት የቱ ይከብዳል? ስጋውን መስጠት አይከብድም? ይሄን የሰጠውን አምላክ በዚያኛው እናመዋለን። ልክ እንደዚህ ሰው ለሆዱ ብሎ ይሄንን እኮ ቀዶ ያስቀብራል። ስለዚህ ለምን የምትመረር ሐኪሙ መርፌ ሲወጋ እሺ በጎ ብለህ እየተቀበል ካሉ የሚሰጥህን ትእዛዝ ለምን የምትመረር? እንቁ ክርስቶስ ያለዚያ ወደ አንተ አይገባም። እንቁ እሱ ነው። ደዌያችን ተሸከመ በደላችን ተሸከመ ተብሎ የተነገረለት ደዌያችን ጠርጎ የሚያወጣው እርሱ ነው። ይበጣናል። ከዚያ እንቁን ይቀብረዋል ማለት ነው። እኛን በቀኖና ገስጾ ስጋውን ያቀብለናል፣ ደሙን ያቀብለናል። ያን ጊዜ ደዌያችን ይጠራል። መዝሙር 136 ላይ ምን የሚል ኃይለ ቃል አለ? አንቺ ወራዳ የባቢሎን ልጅ፣ ወራዳ የባቢሎን ልጅ ስለተበቀልሽን ፈንታ የሚበቀልሽ ብፁዕ ነው፣ ልጆችሽንም ይዞ ባለት ላይ የሚፈጠፍጣቸው ንዑድ ክቡር ነው ይላል። ባቢሎን አበይት ኃጢአት ናት። እንግዲህ ኃጢአት ናት፣ ሲኦል ናት። የባቢሎን ልጆች የተባሉ ደግሞ ጥቃቅን ኃጢአቶች ናቸው። ከንስሐ አባት ረስተን የቀረ ሳናዛቸው የቀሩ። ከዛ ተመልከቱ፣ ልጆችሽን ባለት ላይ የሚፈጠፍጣቸው አለት የተባለ ራሱ ኢየሱስ ክርስቶስ ነው። የተናዘዝነው በኑዛዜ የረሳነው ካለ ደግሞ ራሱ ክርስቶስ ስጋውን ደሙን ስንቀበል አለት ሆኖ ያቀልጣቸዋል፣ ያጠፋቸዋል። የትም እንዳይኖሩ ከስጋችን ጠርጎ ወደ አለመኖር ይመልሳቸዋል ማለት ነው። አለት ሆኖ የሚፈጠፍጣቸው የተባለ ይሄ ነው። ይህን ቀብረሽ ያስቀይ በየሰው ጓዳ እንዳይናዘዝ ደግሞ በዝንጋኤ የተናዘዘውን ተናዟል። የተረዛውን ደግሞ በመርሳት ደብቀሽ ደባብቀሽ የደበቅሽውን የኃጢአቶችሽን የልጅ ልጆች የሚፈጠፍጣቸው ራሱ ኢየሱስ ክርስቶስ አለት ክርስቶስ የተባረከ ነው ብሎ ዳዊት ይህንን አስቀድሞ ተናግሯል ማለት ነው። ስለዚህ የእግዚአብሔር ቤተሰቦች መበጣት አለብን። ይሄ ደግሞ ማጉደል ሳይሆን መስረቅ ሳይሆን ትልቅ ስርቆት ካህን የሰጠውን ቀኖና መቀነስ ነው፣ ስርቆት ነው። አንድ ምዕራፍ ካዘዘ አንተ ምን በል ነው? 2 ሂድ አስቦልህ ነውና ለአንተ አስቦልህ ነውና ጨምረ ስራ። ቅዱሳን ያደረጉት ይሄ ነው። ቅዱሳን እኮ በቃል ኪዳናቸው እኛን ያድኑናል ብለን የምንለው ለምን ይመስላችኋል? በቃል ኪዳናቸው እኛን ያድኑናል የምንልበት ዋናው ምክንያት ምንድን ነው?
እነሱ አንድ ምዕራፍ ክርስቶስ አዟቸው እነሱ 2 ስለሄዱ ነው። ለምሳሌ እስከ 9 ሰዓት ጾሙ ብሏቸዋል። እነሱ ደግሞ እና አቡነ ገብረ መንፈስ ቅዱስ የለም 562 ዓመት አንበላም ማለት ሌላ ምዕራፍ ጨመሩበት ማለት ነው። ሌላ ምዕራፍ ጨመሩበት። በ7 ጊዜ ጸልዩ ቢባሉስ ደግሞ አይ ግድ የለም አሉና እነሱ 24ቱን ጸለዩት ማለት ነው። ሌላ ምዕራፍ ጨመሩ። ይሄ ሌላ ምዕራፍ መጨመር ነው የሚያድን ማጉደል ሳይሆን ማለት ነው። ስለዚህ ማስታመም የሚባለው ደግሞ ካህኑ አንድ ጊዜ እንዳያስደነግጠን ንስሐችን ስንናዘዝ አንድ ጊዜ ይሄን እንደ አስታማሚ ነው የሚለው ቅዱስ ዮሐንስ አፈወርቅ ነው። 34ኛው ድርሳን ላይ ያለ ካህን አስታማሚ ነው። ቀስ አድርጎ ነው የሚያፈርጥለት። ቀስ አድርጎ ያፈርጥለታል ተጠንቅቆ። መቼስ እኛ አሁን አስታመን አይደል ያዝናቸው አይደለም ነው። አሁን ቀሲስ ምን ያህል እንደሚጨነቁላችሁ እኮ እኛ ያውቃለን። መድረክ ላይ እንዲው በጣም እኮ እንዲው በእውነት ማለት ነው እንትን ባህሪያ ለጌታው የሚገዛውን ያህል እኮ ከዚያ ሁሉ ብሰን ነው ለእናንተ ምን ሆነው በእውነት ማለት ምን ማለት ለምሳሌ ምዕመናን ዛሬ ያስረፈርንባችሁ ይቅርታ እንደዚህ ሆኖብን ነው ይባላል። እንዳትቆጡ ተቆጥታችሁ እንዳትቀሩ ማለት ነው። ደግሞ አይጣ ላይ ድረስ እኮ ነው። ምን ያህል እኮ እንደምትለመኑ ደግሞ ለራሳችሁ እኮ ነው። እንዴ ይገርማል እኮ ደግሞ ሰው ተቆጥቶ በቃ እንግዲህ አንሄድም ይላል። ለምሳሌ እኔ አሁን ሳስተምር ቀሲስ ነው የጋበዙ ሳስተምር እያንዳንድሽ እዚህ ተክበስብሰሽ ተበስበስበሰሽ ሌባ ሁሉ ብላችሁ እንዴት ያሰድቡናል ብላችሁ ትከራላችሁ አይደለም እንዴ? ለምን አታቆስሉም ራሳችሁን? ስለዚህ ምንድነው አሁን ይሄ ምንድነው የሚሆነው መሰላችሁ? ይሄ በቅሎ ቆረጠች ለራሷ አሳጠረች። በቅሎ ብትቆርጥ ለማን ነው የሚያታሳጥረው? ለራሷ። ረዘም ቢል ደህና ትዝናና ነበር። ስትቆርጠው ቀጥለን እጥር አድርገን እናስራታለን ማለት ነው። ሰው ከንስሐ አባቱ ቢቀር በማን ነው የሚጎዳው? ለራሱ ነው የሚጎዳው። ለራሱ መጀብጀብን፣ መለመንን፣ ደጅ ጽናትን መልመድ የለብንም። እውነት ለመናገር ካህኑ በእርግጥ ሊያስታምመን ግዴታው ሊያስታምመን ሊጨነቅልን ማለት ነው። ቀስ አድርጎ እፍ እያለ ያፍርጥለት የተባለ ምንድነው? በቃ ይችን ስገድና ደግሞ በሁለተኛው ዙርና ደግሞ እንዲች እያለ እንዲያስታምመን። እናንተ ግን ያን አይደለም መፈለግ ያለባችሁ። ካህኑ ይሄን ያርግላችሁ ግን አይ ስጡኝ ነው ማለት ስጡኝ ነው የሚባል እንጂ አረ በቃ እንዲያው እንግዲያስ እንዲያውም ጨጓራ አለብኝ ጥሩ አድርገውልኛል አትበሉ። እንደዚያ ማለት ነው። መቁሰል አለብን። አዎ ጨጓራው ማልዳ እንድንበላለት ይፈልጋል። አዎ ግን ይቁሰል። ካልቆሰለ ድነት የለም። ለምን ጊዜ ያለውን ያልኳችሁ ካልቆሰልን አንፈወስማ። ቆስለን የምንፈወሰው መፍረጥ አለበት፣ መተኮስ አለበት። ወዶ ነው እንዴ? ተግሞ እኮ ይተኮሳል እኮ። ይሄ ድሮ ሞይ ባገኝ የሚባል በሽታ ነበር። ታውቁታላችሁ? እጅ የሚበጣበት ይሄን እጁን እንዲህ አድርጎ ሰው እዚህ ላይ የሚዘለ ወዶ እኮ አይደለም። ያ የቆሸሸው ደም መውጣት አለበት ነው። ስለዚህ አስቀምጠን ያደለብነው ድልብ መውጣት አለበት። ያ ተሰንጥቆ ተቀተን ተተኩሰን መውጣት አለበት። ሌላው ደግሞ ለብቻው ጋጥ ማለት እስከዚህ ድረስ አትቆሩም፣ እስከዚህ ድረስ ይሄን አታደርግም፣ ይሄን እስከዚህ ላይ የምስጢራት መለየት ነው። ለይቶ ካህኑ ይሄ ደግሞ የታመመው የሚቆይበት ሌላ ጓዳ የምትባለው ይሄ ነው። ይችን እያደረግ ቆይ እስከዚያ ድረስ ምስጢራትን አትካፈልም። እቺ ደግሞ ጓዳ ናት። ይሄም ደግሞ ጤንነት ነው። ደግሞ ተመልከቱ ማለት ጤንነት ለጤንነቱ የማይደረግ ነገር የለም እና የሚመር ነገር ያዝለታል። ያልኳችሁ ምንድነው? አሁንም ቀኖናዎቹ ናቸው። ሊመረው ይችላል። እስመ እግዚአብሔር ሎቱ ስብሐት ያበዋ ለነፍስ ውስተ ኩሉ ጻይረ ምንዳቤ በእንተ ብዛህ ጸጋሁ ይላል ማር ይስሐቅ። እግዚአብሔር ክብር ምስጋና ይግባውና የመከራው ብዛት የሽልማቱን ብዛት ነው የሚያሳየው። ማራቶን የሚባል ሩጫ አታውቁም? ማራቶን የሮጠ ሰው ማራቶን በጣም ስንት ኪሎ ሜትር ነው? ስንት ኪሎ ሜትር ነው? ማራቶን የሮጠ ሰውና 100 ሜትር የሮጠ ሰው እኩል ይሸለማል? የሩጫው ብዛት የድካም ብዛት አለው። የድካሙ ብዛት የሽልማቱን ብዛት ነው የሚያሳየው። ስለዚህ የአክሊሉ ብዛት በሩጫው መጠን በድካም መጠን ነው የሚወሰነው። እግዚአብሔር ክብር ምስጋና ይግባውና ይላል ማር ይስሐቅ። እግዚአብሔር ክብር ምስጋና ይግባውና ስለ ነፍስ ጤንነት የሥጋ በሽታ ያመጣል ይላል። ስለምን ጤንነት ነው የሚያመጣው? ስለ ነፍስ ጤንነት። ከዛ ተመልከቱ በሽታ ያለው ደግሞ ምንድነው? ይሄን ስቃው ተግሳጹን ወደ ብዙ ስቃይ ነፍስን ወዶ እግዚአብሔር ያገባታል፣ እንድትገባ ይፈቅዳል። ይሄን ስናረግ ልጄ ይላል ባለመድኃኒትን ቸል አትበለው ያለ ሲራክ ለዚህ ነው። ባለመድኃኒትን ተግተህ ፈልገው ይላል። ካህኑን ቸል አትበለው። መድኃኒት ክርስቶስን በእጁ ይዞልሃል። ልስጥህ እያለ አንተ ገፍተህ አትስደደው። ክርስቶስን ይዞልህ እየመጣ ነው ያለ።
አንተ ደግሞ ይሄንን ልገምህ ልላጥልህ ላፍርጥልህ እዛ እንቁ ልቅበርልህ ሲል እምቢ አትበለው። ሊያም ይችላል ግን እሺ በል። ክርስቶስ ወደ አንተ እንዲገባ አካልህ መገሰጽ አለበት። እኛ የምናውቀው ይሄ ነው። ስለዚህ ለመቁሰልም ጊዜ አለው። ለምንም ጊዜ አለው አልኳችሁ። ለምን ጊዜ አለው? ለመፈወስም ጊዜ አለው። ስለዚህ ካልቆሰል ፈውስ የለም። መከራን መጥላት ክርስቲያንን ከቤተ ክርስቲያን እያወጣው ያለ መከራን መጥላት ነው። ስለዚህ ደግሞ ያለ ክህነት ደግሞ አይጸደቅም። መድኃኒት አልባ እኔ እንደው በጣም ዓለም እንዴት እየተጫወተብን እንደሆነ አስታውሱ። ለምሳሌ ዓለም ወስዳ ወደ ምን አድርሳናለች ማለት መሰላችሁ? ወደ ግለኝነት፣ ወደ ራስ ወዳድነት። ማንም ሰው ለራሱ ብቁ ነው ወደሚል መጣ። እኔ ለራሴ ካህን ነኝ ወደሚል መጣ ዓለሙ በሽታው። አሁን የሚገርመው ግን ሳይወድ በግዱ ግን ጥገኝነቱን ያሳየ። በቃ እኔ ነፃነቴን በቃ ነፃ ነኝ ይላል። አሁን ያደጉ ሀገሮች የሚባል ነፃነት በሚባል ሰበብ እኛ ለራሳችን ካህን አይመራንም እንዲህ አይለንም አሉ። እያንዳንዱ ቤተሰብ ግን ሳይኮሎጂስት አለ። ከጥገኝነት አልወጡም። እንግዲህ ተመልከቱ ማለት ነው። ከጥገኝነት አልወጡም። መልሰው ያለ ረዳት አልኖሩም። ያኳን ጥገኝነታቸው የግድ እግዚአብሔር እንደሚፈልጉ ያሳይባቸዋል። ነፍሳቸው እየፈለገችባቸው ነው። አልሞላላቸው አለች። ምን ቢለው አማካሪ ዶክተር ነው፣ ግን ደግሞ አማካሪ አለው። የግዱ ነው። በእግዚአብሔር ተጠግቶ እንዲኖር ተፈጥሯልና ነው ሰው። ስለዚህ ያን መድኃኒት የሚሰጡን ባለመድኃኒቶች ያስፈልጉናል። እነዚህ ባለመድኃኒቶች ማለት ነው። ሌላው ደግሞ ምንድነው? ይሄ እያንዳንዱ ሰው የግል ስፔሻሊስትም አለው አይደል? አዲስ አበባም ተጀምሯል። እንደ ጥቂት እንደ ሀብታም ያሉት ሰዎች ማለት ነው። ሐኪም አላቸው አይደለም? የየራሳቸው ሐኪም የየራሳችን ሐኪም ካለ ለዚህ ተጨንቀን ነገ ሲራቅ ይላል። ነገ ለሚፈርሰው ገላችን ነው ተጨንቀንለታል። የነፍስ ሐኪም ግን የግድ ነው። ስለዚህ የሚለንን ነገር በሙሉ ካህኑ የሚያዙንን ነገር ሳንመረር ማድረግ አለብን። ደግሞ አትጠራጠሩ። ካህን በሚናገራችሁ ጊዜ እግዚአብሔር እንደሚናገራችሁ እስቡት። እንዲያው በዚያው አንድ ነገር ጀምሬ ትምህርት ልጠቅልል። ከዛ ካህኑ የኔ ያደርገናል። ከዛ እኛን ምንድነው የሚያደርገው? እነሆ ተመልከቱ፣ እነሆ ንጹህ ነጋዴ፣ ታማኝ ነጋዴ ንጹህ በጎችን ገዝቶ በፍጹም እንዲህ አይነት ንጹህ በጎችን አምጥቻለሁ ብሎ ለባለቤት እንዲያስረክብ ይኸው እነዚህን በጎች ባንተ ደም ገዝቼ አምጥቼልሃለሁ ብሎ ለክርስቶስ ያስረክበናል ማለት ነው። ለክርስቶስ ያስረክበናል። እኛም ግን ደግሞ ለራሳችን ደግሞ መስዋዕት አድርገን ለማቅረብ እንዘጋጃለን። ይህን የምናገረው ምህረት፣ ርኅራኄ፣ ትዕግስት እነዚህ መስዋዕት የምናቀርብባቸው። ሰው ለራሱ ካህን ነው የሚባለው ለዚህ ነው። ሰው ለራሱ ካህን ነው ተብሎ የተነገረው ለዚህ ነው። ራሱ ካህን ነው ይላል ቅዱስ ጴጥሮስ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ምን ብሎ ይናገራል? እናንተ እንደ ሕያዋን ድንጋዮች ራሳችሁን ለእግዚአብሔር የተወደደ መስዋዕት አድርጋችሁ ለማቅረብ ለተቀደሰች ክህነት መንፈሳዊ ታቦት መንፈሳዊ ቤት ሆናችሁ ተሰሩ ይላል። ስለዚህ ይህንን ይዘው ሰዎች እኛ የራሳችን ካህን ነን የሚሉ ሰዎች አሉ። ይሄ ምንድነው? ካህን ሰው የራሱ ካህን ነው የሚባለው። ሊቁ ቅዱስ ዮሐንስ አፈወርቅ ይሄን ሲተረጉመው ምንድነው የሚለው? 11ኛው ተግሳጹ ላይ ተርጉሞታል። ይሄ ሲተረጎም ሰው ራሱን ካህን አድርጎ ያቀርባል ማለት ትዕግስትን፣ ትህትናን፣ ምጽዋትን፣ ርኅራኄን፣ ምህረትን እነዚህን በሙሉ መሰዊያ አድርጎ ማለት ነው። ጸሎትን፣ ስግደትን፣ ምጽዋትን በእነዚህ ላይ አድርጎ ያቀርባቸዋል። ዘላ ራሱን አካሉን ያነጻቸዋል። ይህንን መስዋዕት አድርጎ ያቀርባል ማለት ነው። ስለዚህ ራስን መስዋዕት አድርጎ ለማቅረብ እንጂ መስዋዕት ሲቀርብ እሳት፣ ምድጃ፣ መረብረቢያ፣ እንጨት መጠበስ እንደሚያስፈልግ ሁሉ እንዲሁ መከራ ደግሞ አለው። በእሳት ለቀደመው ለብሉይ ኪዳን ካህን እሳት ከሰማይ ወርዳ እንደበላችለት አንተም በመንፈስ ቅዱስ ፍቅር እየተቃጠልክ ራስህን ለእግዚአብሔር መስዋዕት አድርገህ ታቀርባለህ። በመከራ ትገስጸዋለህ። እሳቱ ደግሞ መልሶ ስለ እግዚአብሔር ብለን የምንቀበለው መከራ ነው። እንደዚህ ሁሉ ይታጠባል። ሰው ለመፈወስ መታጠብ አለበት። ስናጥበው ደግሞ ይደማል። ያልኳችሁ ደግሞ ምንድነው? አረጋዊ መንፈሳዊ ስለ ጌታችን ኢየሱስ ክርስቶስ ሲናገር ኦ ክርስቶስ ወልደ እግዚአብሔር ሕያው አንተ ውእቱ ባሕረ መሰኒ፣ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ አንተ የውበት ባህር ነህ ይላል። የውበት ባህር ነህ።
የውበት ባህር ሰው ሁሉ እየገባ ከባህር እየታጠበ ንጹህ ነው ይወጣል። አሁን ግን አንድ ሰው ሰውነቱ ቢቆሽሽበት ማለት ነው ወንዝ ሂዶ ቆሞ ውሎ ቢመጣ እንደታጠበ ይቆጠርለታል? ቆሞ ዝም ብሎ ሲያይ ውሎ ቢመጣ ይቆጠርለታል? አንድ ሰው ንስሐ አባት ይዞ ቁጭ በማለቱ ይድናል? አይ መናዘዝ አለ፣ መቁሰል አለበት፣ ቀኖናን መፈጸም አለበት። ውሃው ብቻውን አለ። ስለዚህ ወደ ካህኑ ስንዘል ከክርስቶስ ሄድ ባህሩ ላይ ደረስ ገብተን መታጠብ አለብን እዚያ ውስጥ ማለት ነው። ግን ተመልከቱ ይቺ አንዲት ግን አሁን ዓለም እንግዲህ ከ6 እስከ ዛሬ ስንት ዓመት 6 ቢሊየን ደረሰ ተብሎ ነበር የያዘን ቁጥር። የዓለም ሕዝብ ቁጥር በአንዱ ኩሬ የሚታጠብ ቢሆን ምን ይውጠን ነበር? ውሃውም ይበላሻል፣ ሽታውም አያስቀምጥም፣ ቁስልም ይተላለፋል። ብዙ የንስሐ ባህር ግን እንዲህ ይገርማል። የአንዱ ቁስል ወደ አንዱ የማይተላለፍበት ዓለም ሁሉ በአንድ ባህር ይታጠባል። ያም የምሕረት ባህር ክርስቶስ ነው። እነዚህ ስለዚህ ወደ ምሕረት ባህር ወደ ክርስቶስ እየወሰዱ የሚያጥቡን ናቸው። ስንታጠብ ሊያመን ይችላል ያልኳችሁ እነዚህ ተጋድሎ ተግሳጻ የምንከለከለው ምግብም አለ የምንወደው የምንከለከለው። ስለዚህ አንደኛ የማንፈልገውን መራራ እንወጣለን፣ ሁለተኛ የምንወደውን እንከለከላለን። ሁለቱ ናቸው የሚከብዱ በንስሐ ውስጥ ስንወጣ ማለት ነው። ሰውየው ቁስሉ እንዲድንለት የሚወደውን ምግብ እንዳትበላ ይባላል፣ የሚከለከለዋል ግን ይወደዋል። የማይፈልገውን መራራ መድኃኒት ደግሞ ይሰጣል። የማንፈልገው መራራ የተባለ ቀኖና ነው። ለዚህ ነው መጽሐፈ መነኮሳት ጌታዬ ሆይ እኔ ከወደድኩት እኔ ከምወደው እኔ ከመረጥኩት የሚጣፍጥ ነገር አንተ የምትሰጠኝ መራራ ይሻላል ይላል። ስለዚህ እኛ የምንፈልገው ዘፈን ነው። ተው ዘፈን ተው ይባላል። እሱ ነው ቀኖናው። የምንፈልገውን ይከለክለናል፣ የማንፈልገውን ይሰጠናል። ስጋ ደግሞ ስግደትን፣ ጾምን፣ ጸሎትን ይህን ምጽዋትን አይሰጥም። ከፍሎ መራብን አይፈልግም። ይሄ የማንፈልገው ግን የሚጠቅመን መድኃኒት ነው። ዘፈኑ፣ ድልቃው እንደዚህ ያለው ደግሞ ንስሐ ደግሞ በእኛ ልክ እንዲሰጠን መፈለግ የለብንም መቼስ በእኛ ልክ እንዲሰጠን። አዎ አሁን አንድ ሀሳብ ልንገራችሁ። አሳ ይበላል በጾም ይበላል አይበላም ብሎ ሰው ይጠይቃል አይደል? ልመልስላችሁ አይደለም፣ ይሄን ቀስ ይመልሱላችኋል። አሳ ይበላል አይበላም ብሎ ይጠይቃል ሰው። የሚጠይቀው ግን ምን እንዲባል ተፈልጎ ነው? ይበላል እንዲባል ፈልጎ ነው ማለት ነው እንጂ አሁን ለጾሙ ተቆርቁሮለት ይመስላችኋል? እንግዲህ አሁን እስኪ አሁን የሚገርሙ በሕማማት የጨው ቂጣ ይበላል አይበላም ብሎ ጠይቆ የሚያውቅ የለም እስካሁን። አሳ ይበላል አይበላል ግን ብዙ ጥያቄ ተነስቶበታል ማለት ነው። ስለዚህ ሰው እንደሚፈልገው ነው ቀኖናንም የሚፈልግ ማለት ነው። እንደሚፈልገው አዎ በቃ በጣም አሁን ለምሳሌ አንድን ሰው እኔ 10 ሺህ ብር ሲቆጥር አይቸው እኔ ልብስ መግዛት ፈልጌ 900 ብር ልብስ ፈልጌ በጣም የሚገርመው ሰሞኑን ግን ምን ማለት ነው ስጠኝ ማለት ነው አይደለም እንዴ? ስጠኝ ማለት ነው። ስለዚህ ሰው ስታዩት እንደራሱ ልክ ቄሱ ካህኑ እንዲሆንለት ይፈልጋል፣ እንደራሱ ልክ። ስለዚህ የምንኖረው ግን ሐኪሙ እንደ ሐኪሙ ነው እንደኛ ነው ሐኪሙ መድኃኒት ማዘዝ ያለበት። አቤት እንደማን ነው መታዘዝ ያለበት? አሁን ለምሳሌ እኛ በስህተት አይ እንትን ምንድን ነው የሚባለው ፓራስታሞል ብቻ ስጠኝ ልንል እንችላለን። ወይ ደግሞ አሞክሳሲል ነው ሽሮፕ ለምንድን ነው የሚታዘዘው? ሽሮ ነው ሽሮፕ ነው? ሽሮፕ የሚታዘዘው ለምንድን ነው? ለሳል ነገር ነው መሰለኝ በተለምዶ የምናውቀው። ግን እኛ ጨጓራ ዞን ጨጓራሙን ሽሮፕ ዘዙልን እንደዚህ አይባልም። ሐኪሙን የጨጓራ ታመን የኩላሊት እንዲታዘዝልን ለምን እንፈልጋለን? ኩላሊት ታመን የጨጓራ እንዲታዘዝ መፈለግ የለብንም። ያልበላን ሊታከክልን መፈለግ የለብንም። ሰው እዚህ ላይ በልቶት ከሆነ ቅማሉ ወይ ቁንጫው ወይ ተዋን ካለ እዚህ ላይ ካለ የቱ ላይ ነው ሊታከክለት የሚገባው? እዚህ የበላን ላይ ነው። የበላንን ደግሞ ያውቀዋል ካህኑ። የቱ ላይ እንዳበጠ ያውቀዋል። የቱ ላይ እንደቆሰለ፣ የቱ ላይ እንዳመረቀዘ ያውቀዋል። ይህንን ድርሻውን መስጠት ነው። ይህ የእኛን ድርሻ ነው፣ የእኛን ድርሻ እንጂ ወደዚህ መግባት የለብንም ለማለት ፈልጌ ነው። ስለዚህ ጌታችን እንቁ ወደ ሰውነት ይቀበራል። ጌታችን መድኃኒታችን ኢየሱስ ክርስቶስ የማትፈውሰውን ባህር በጣዖት ደም የረከሰችውን ባህር ተጠምቆ ፈውሷታል። ሰሞኑን በጥምቀቱ ማለት ነው። ስለዚህ ፈውስ የተሰጠን ባህርን ፈወሰና ፈዋሽ ያደረጋል። ስለዚህ እኛም ቅዱስ ጴጥሮስ ለዚህ አይደል ጴጥሮስ አንተ ተመይጠከ ጸንዖሙ ለሕዝብከ አንተ ተመለስና ሕዝቡን መልስ ያለው ለዚህ ነው።
ተፈውሶ ይፈውሳል ማለት ነው። ስለዚህ ባህርን ፈወሰልን ክርስቶስ፣ ከዛ መፈወሻችን አደረጋል። እዚህ ካህኑ ተፈውሷል፣ ይቆርባል፣ እኛም ደግሞ ይፈውሰናል። ያ ደግሞ እንዲሆን ሕማምን መጥላት የለብንም ለማለት ነው። ያስተማረን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።